ኤግዚት ኤግዛም ለማለፍ ሁለት ወሳኝ አሁን ነግራችኋለሁ። ለማታውቁኝ አስፋው ይባላል። በዚህ ኢትዮ ኢኮኖሚክስ ስኩል ዩቲዩብ ላይ የተለያዩ ኤግዚት ኤግዛም ኮርሶች እየሰጠን ሲሆን ዛሬ ደግሞ አድርጌ ያለፍኩትንና የጠቀመኝ እናንተም ኤግዚትን ለማለፍ በግዴታ ማድረግ ያለባችሁንና ማድረግ የሌለባችሁን ወሳኝ ነገር እነግራችኋለሁ። ሳብስክራይብ በማድረግ ጀምሩ። በኤግዚት ኤግዛም ዝግጅት ላይ በመጀመሪያ ማድረግ የሌለብን ነገር ምንድን ነው? The first mistakes students make and that causes them to fail is they don't start studying early. ጥናቱን በጊዜ አለመጀመር። ብዙ ተማሪዎች ከፈተና ጥቂት ቀናት ቀደም ብሎ ማጥናት ይጀምራሉ። ከዛ ጊዜው ሳይበቃ ሲቀር አይደለም ሌላ ማወቅ በጭንቅ በተነሳ ያወቁትንም ይረሳሉ። እኔ የምለው አብስተህ ባነበብከው ልክ አብስተህ ትረዳለህ እንጂ የምትጎዳው ነገር አለ እንዴ? የለም። ስለዚህ አንተ ደግሞ ይህን ስህተት አትድገም። በአሁኑኑ ዝግጅት ጀምር። The second mistake students make and that causes them to fail is they don't understand the concept. ጽንሰ ሀሳቡን አይረዱም። What does mean? ንባቡን ያነባሉ እኮ ግን ይሸምደዳሉ እንጂ ሀሳቡን አይረዱትም ማለት ነው። That means without understanding memorize ያደርጋሉ ማለት ነው። ስለዚህ አሁን ይህ ጊዜ በጣም ምቹ ጊዜ ነው። ከጓደኛና ከመምህር ጋር ብቻ መታገል የለም። ከሶሻል ሚዲያ ላይክ ጄሚን፣ ቻትጂፒቲ ኤዲትስ በፈለግከው ልክ መረዳት ይችላል። So this is the second mistake which students make and that causes them to fail. So focus on understanding the idea, not only memorizing words. The third mistake students make and that causes them to fail is they don't practice exam questions. የፈተና ጥያቄዎችን አይለማመዱም። that means በሚገባ ያነባሉ፣ በጭራሽ ጥያቄውን ፕራክቲስ አያደርጉም። በነገራችን ላይ በእኛ ጊዜ ብዙ ተማሪዎች እንዲወድቁ ምክንያት የሆነው የፈተና ክብደት አልነበረም። እኛ የመጀመሪያው ባች ነን፣ የኤግዚት ኤግዛም ማለት ነው። የመጀመሪያው ጊዜ በመሆኑ ፕራክቲስ ለማድረግ በቂ ጊዜና ጥያቄ አልነበረም። ትምህርት ሚኒስቴር አንድ ወር አካባቢ ቀርቶ እያለ እንደ ሞዴል አይነት የሆነ ነገር አስፈተነን እንጂ በቂ ፕራክቲስ ማድረጊያ ጥያቄዎች የሚሆን ጊዜውም አልነበረም ማለት ነው። የምሬውን ነው የምላችሁ። አሁን በጣም እድለኞች ናቸው። በአመት 2 ፈተና አለ። አሁን በቂ ጥያቄዎች ማግኘት እንችላለን ብዬ አስባለሁ። ይህ ፈተና ሁሉንም ወስዶ በትክክል ጥያቄዎችን ብቻ ሰፋ አድርጎ የሰራ ሰው አዲሽናል ነገር ራሱ ሳያስፈልግ ሰቅሎ ያልፋል ብል ማካበድ አይሆንብኝም። ሶ አንተ ግን ፕራክቲስ previous exam and model questions. The fourth mistake students make and that causes them to fail is they don't make short notes. አጫጭር ማስታወሻችን አይዙ ምን ማለት ነው? Many students read big books again and again but don't summarize the important points. አዎ ትልልቅ መጽሐፎችን ደጋግመው ያነባሉ፣ ነገር ግን አስፈላጊ ነጥቦችን አያጠቃልሉም። ገጥሟቸው አያውቁም? አይደለም ለማንበብ ለማስቀመጥ አግዳሚውን የሚያንቀሳቀሱ መጽሐፍቶችን ያምጡና በመገለባበጥ ብቻ የጎኑን ረብሸው ይወጣል። ትልቅ መጽሐፍ ጥሩ አይደለም እያልኩ አይደለም። መጀመሪያ እጄ ላይ ያለው ፒዲኤፍ አንደርስታንድ አድርግና ኔክስት ታይም በቀላሉ ለማስታወስ እንዲመች አድርገህ ሾርት ኖት ያዝ። By the way, sometimes some students study once and never review it again. So write short notes for revision and review your notes regularly before the exam. ይሄ እስካሁን የነገርኳችሁ ፈተና ከመቅረቡ በፊት ማድረግ የሌለባችሁ ቅድመ ጥንቃቄ ነው። ይህን የሚያወራቸው ተፈትነው እንዳለፈ ሰው፣ በዛ መንገድ ላይ እንዳለፈ ሰው በጣም ነው የሚጠቅማችሁ እርግጠኛ ነኝ። አሁን ደግሞ በግድ ማድረግ ያለብን ነገሮች ምንድናቸው የሚለውን እነግራችኋለሁ። ግን የሳብስክራይብ እና የላይክ ጉዳይ አደራን። ምኑን እንዳልኩ ታውቃለህ? ዩቲዩብን ነው። Okay, the best way to prepare for university exam is the first one is understand the course first. መጀመሪያ ትምህርቱን ኮርሱን ተረዱ። ለኤግዚት ኤግዛም ዝግጅት ለማድረግ ስትዘጋጁ መጀመሪያ የመግቢያው መንገድ መሆን ያለበት የምታጠኑትን ኮርሱን ራሱን መረዳት። ይህን ሳትረዱ ጥናት በፍጹም እንዳትጀምሩ። ለምሳሌ ማክሮ ኢኮኖሚክስ የሆነ የምናጠናው መጀመሪያ was a macro economics, what about it studies and why it studies? እንደዚህ አይነት ጥያቄዎች ቢያንስ ኃይላቱን ለማወቅ መሞከር መቻል አለብን። then understand the main concept. ለምሳሌ የምናጠናው ስለ ማኔ ከሆነ መጀመሪያ ኮንሰፕቱን መረዳት። ስለ ማኔ ስነሳ ምንድነው ሐሳብ ውስጥ የሚመጣው? ጀነራላይዝ የሆነ ሐሳብ የሆነ ኮንሰፕት መያዝ። ከዛ ይህ ኮንሰፕት እና ዴፊኒሽን ማዛመድ። ናው ዴፊኒሽን
ከዛ ቅድም ሀሳባችን ውስጥ ያለው ስለ ማኔ ያለን ኮንሰፕት እና አሁን ደግሞ ዲፊኒሽን የሚለው ምንድን ነው ይገናኛል። ይህንን ማዛመን ደን ካለው አንደርስታንድ ግራፍስ ኤንድ ፎርሙላ እና ግራፍስ ካለው ይህንን ማዛመድ ይህንን መረዳት። ቢፎር ሜሞራይዚንግ ትራይ ቱ አንደርስታንድ ኮንሰፕት ክሊርሊ ራይት ኪ ፖይንትስ ራይት ዲፊኒሽንስ ራይት ኢምፖርታንት ፎርሙላስ ዲስ ሄልፕስ ፎር ፋስት ሪቪዥን። ዘን ማንኛውም ጥያቄ ወይ ኮንሰፕት ነው ወይ ዲፊኒሽን ነው ወይ ግራፈር ፎርሙላ ነው የሚሆነው። ከዚህ ውጪ የሚመጣ ጥያቄ የለም። ሶ አንደርስታንድ ዘ ሜኒ ኮንሰፕት ናው ዲፊኒሽንስ ኤንድ አንደርስታንድ ግራፍስ ኤንድ ፎርሙላስ። ይሄ ለኤግዚት ኤግዛም ዝግጅት አንደኛ መንገድ ነው። The second one that we have to do is study consistently ያለ ማቋረጥ ማጥናት። አንዳንድ ሰዎች እንደሚታወቁት 2 ሳምንት ቀርቶ ይጀምራል። ይህ ሰው በወርቅ እንኳ የሚወርቀው ፈተና ከብዶት ባለመቻሉ ሳይሆን ጊዜው በአግባቡ ባለመጠቀሙ ነው። study every day review chapters regularly። እንደዛ ስላችሁ ምግብ አትብሉ፣ ውሃ እንዳትጠጡ፣ ቸርች አትሄዱ እያልኳችሁ አይደለም። ግን ኮንሲስተንትሊ የትም ብትሄዱ ተማሪዎች መሆናቸውን እንዳዘንጉ። ዛሬ ተደስታችሁ የሆነ ቦታ ስለዋላችሁ ከሰዓት ደግሞ ተማሪ መሆናቸውን እንዳዘንጉ። እንደ ተማሪ መንቀሳቀስ አለባችሁ ነው። ትረዳላችሁ ብዬ አስባለሁ። The third one that we have to do, choose your best friends። በደንብ አዳምጡ። choose your best friends። Success in exam is not only about intelligence, it is about discipline, preparation and avoiding the mistake that cause many students to fail። አው በፈተና ውስጥ ስኬት የማሰብ ችሎታ ብቻ አይደለም፣ የዲሲፕሊን የዝግጅትና ብዙ ተማሪዎች እንዲወድቁ የሚያደርጉትን ስህተቶች ማስወገድም ጭምር ነው። እዚህ የጓደኛ ምርጫ ምን አመጣልህ ትለኝ ትችላለህ። Yes, relationship can matter, especially when talking about exam success. Good friends can help you study together, discuss questions and motivate you. But bad study habits with friends, too much hanging out, social media, parties can reduce study time. አንተ አንባቢ ከሆንክ እሱ ባንተ ሙድ የማያነብ ከሆነ ከሱ ራቅ። ምን ማለት መሰለ? ለንባብ ፍላጎት እያለው ጊዜውን መስዋዕት እያደረገ አቅቶት ከሆነ አግዘው፣ ወንድምህ ነው። ከጎኑ ቁምለት፣ አበርታው። ተለይ ያልኩ ግን አንዳንድ አለ አይደለ የቤተሰብ ድካም ላይ የሚጨፍር ጉራ የሚባለው። አው ኤግዚት ኤግዛም በመረዳት ስለሆነ የሚሰራው አምላክህን ብቻ አስቀድም። ካንተ ጋር ኑር፣ ጸልይ፣ ዘምር፣ በርታ። ከዛ የቀረው ጊዜ ሁሉ ለንባብ ስጥ፣ እረፍት ውሰድ፣ በራስ ሙድ ተንቀሳቀስ። ስኬት ላይ ብቻ ትኩረት አድርግ። ድርብ ሆኖ ለመንገድ የማይጠቅመውን ጓደኛ አርቅ ካንተ። Even if you have romantic relationship, sometimes this can affect students' focus. If it takes too much time or emotional energy, it may distract from studying, isn't it? But if it is balanced and supportive, it may not harm. But many students fail exam because they spend too much time on relationship instead of studying. So, ነገ ሁለታችሁም እየተደሰታችሁ ትቀጥላላችሁ። አሁን የሚቀድሙን አስቀድሙ ማለት ነው። ሮማንቲክ ሪሌሽንሺፕ ያላችሁ ማለት ነው። ሌላ ደግሞ ሰልፍ ኮንፊደንስ ያለው ጓደኛ ይኑራችሁ። because students who believe I can pass are more motivated to study። ይሳካል፣ ጌታ ደግሞ ይረዳናል የሚል ጓደኛ በጣም ያነቃቃል፣ እንድታነቡ ያበረታታል፣ ተስፋ ይሰጣል። በቃ በጣም ደስ ይላል ማለት ነው። ጌታ ይመስገን። ለኔ የነበረኝ ጓደኛ እንደዛ ነበር። but students who think I cannot pass often እነዚህን ነው አስፈላጊ ሲሆን ካፈ ብቻ ተገናኝ ማለት ጥለህ ጥፋ። because እነሱ ቀድሞውንም I cannot pass ብለዋል። ጊዜህን በማይሆን ንግግር እንድታባክን ያደርጋሉ። መነቃቃትህን ያደክማሉ። ገና ፈተና ሳያደርስ ተስፋ እንድትቆርጥ ያደርጋሉ። ከ10 ጥያቄ 8 መልሰው 2 ካላወቁ ለመለሱት ለ8ቱ ከመደሰት ይልቅ ላጡት በሁለቱ ተስፋ ይቆርጣሉ። ስለዚህ አይጠቅምህም። ከቻልክ ምከረው፣
ከዛ ነፍስን ይዘህ ጥፋ። ከዛ በተለይ ፈተና ሲቃረብ አብረህ ካፈ መግባትንም ተው። ምክንያቱም የደከመ ሀሳብ ብቻ ነው የሚያወራል። ባይ ዘ ወይ self confidence alone cannot pass an exam, but preparation with self confidence makes success possible. Therefore, the relationship can help or harm an exam preparation. አዎ በራስ መተማመን ብቻ ፈተና ማለፍ አያስችልም። ነገር ግን በራሴ በመተማመን መዘጋጀት ስኬት ያስገኛል። በመሆኑም ግንኙነቱ የፈተና ዝግጅትን ሊረዳ ወይም ሊጎዳ ይችላል። So, passing exam is not about intelligence only. It is about discipline, practice and understanding the subject and avoiding mistakes. So, if this video helps you, subscribe to Ethio Economics School for more economics lesson and exam preparation. Have a nice time. Bye.